ስለዚህ በመንፈስ ቅዱስ ኃይል ነው። ወደ መንፈስ ቅዱስ አንጸልይም። ኢቭን ወደ ጌታ ኢየሱስ ክርስቶስ አንጸልይም። በጌታ በኢየሱስ ክርስቶስ ስም ነው ምንጸልየው። ወደ አብ ነው ምንጸልየው። ይሄ የጸሎት ስርዓት ነው። ኦኬ፣ እንግዲህ መምህሩ እንደሰማችኋቸው የጸሎት ስርዓት አሉን። በጌታ በኢየሱስ ስም በመንፈስ ቅዱስ ኃይል ወደ አብ ይጸለያል እንጂ ወደ ጌታ ኢየሱስ አይጸለይም፣ ወደ መንፈስ ቅዱስም አይጸለይም። ይህ የጸሎት ስርዓት ነው የሚል ነገርን ተናገሩ እና ምን አሰብኩኝ፣ አይ ቲንክ ክርስቲያኖች ከፕሮቴስታንት ወንድሞቻችን ጋር ልንነጋገር የሚገባው ወደ ቅዱሳን መጸለይ ይቻላል አይቻልም ማለት ላይ ቅድስት ወይ ለምኝልን እንላለን አይደል? ለምሳሌ እመቤታችን ወይም ሌሎች ቅዱሳንንም ይሄ ባይዜ ጥያቄ እንደመጠየቅ ነው። ወደ እግዚአብሔር እንደመጸለይም ያለ አይነት ጸሎትም አይጸለይም ወደ ቅዱሳን በእኛም። ይሄ ጥያቄ እንደመጠየቅ ነው፣ እንደመለመን ነው። ልክ እዚሁ ያለ ወንድሜን ጸልይልኝ እንደምለው ለምንልኝ እንደምለው ቅድስት ሆይ ለምኝልን እንላታለንና እንደዛ ነው። ብቻ ግን እሱ አይደለም ራሱ ሊያከራክረን የሚገባው። አሁን ዝም ብዬ ሳስበው ከሱ ቀደም ብሎ ወደ ኢየሱስ ይጸለያል አይጸለይም፣ እዚህ ላይ ራሱ አንድ አይደለንም ማለት ነው። ወደ መንፈስ ቅዱስ ይጸለያል አይጸለይም፣ ይሄ አይቀድም? ኦፍ ኮርስ ይቀድማል። አሁን መምህሩ የተናገሩት ምንድነው? ወደ ኢየሱስ አይጸለይም፣ ወደ መንፈስ ቅዱስ አይጸለይም፣ ወደ አብ ብቻ ነው የሚጸለየው። እስጢፋኖስ በመንፈስ ቅዱስ ተሞልቶ የእግዚአብሔርን ክብር ጌታችን ኢየሱስን በአብ ቀኝ አየው ሐዋርያት ሥራ ምዕራፍ 7 ላይ እና ምን ብሎ ጸለየ? ልክ ጌታ ኢየሱስ በመስቀል ላይ ሆኖ የጸለየውን ጸሎት ምን ብሎ ይህንን ባለማወቅ ያደርጋሉና አለ። እየወገሩት ማለት ነው፣ እስጢፋኖስን እየወገሩት ሊገሉት ኢየሱስን አየና ጌታ ሆይ ይህንን ባለማወቅ ያደርጋሉና ኃጢአታቸውን አትቁጠርባቸው ብሎ ሲጸልይ እናያለን። ስለዚህ ወደ ኢየሱስ ኦፍ ኮርስ ይጸለያል። ክርስቲያኖ ወንድሜ አንተ ጌታ ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ እኔን ኃጢአተኛውን ማረኝ እያልክ ከልብህ እየደጋገምክ ትጸልያለህ እና በዚህም ደግሞ ወደ ኢየሱስ ትቀርብበታለህ። እና ፕሮቴስታንት ወንድሞቻችን መምህራኖች ምን እያሉ ነው? ወደ ኢየሱስ መጸለይ አይቻልም። አንተ እግዚኦ ማረነ ክርስቶስ ጌታ ክርስቶስ ማረን ትላለህ፣ ወደ ኢየሱስ ትጸልያለህ። አይቻልም። በኢየሱስ ስም ወደ አብ ነው የሚጸለየው እንጂ ዳይሬክትሊ ወደ ኢየሱስ አይጸለይ የሚል ነገር አለና ስለዛ ሊያነጋግረን የሚገባው ራሱ አስቀድሞ ቅዱሳንን መጠየቅ ይቻላል አይቻልም የሚለው አይደለም። ኢየሱስን ራሱ መጠየቅ ይቻላል። ወደ ኢየሱስ መጸለይ ይቻላል አይቻልም። ወደ መንፈስ ቅዱስ ሆይ ና ወደ ህይወቴና ብሎ መንፈስ ቅዱስን መጣራት አይቻልም። የሚያስገርም ነው። አሁን ብዙ ፕሮቴስታንቶች ይህንን ትምህርት ላያውቁት ይችላሉ፣ ግን መምህራኖቻቸው የሚሉት ይሄን ነው። የፕሮቴስታንቱ ትምህርት ይሄ ነው። ግን ወደ መንፈስ ቅዱስ መጸለይ ይቻላል። ኤክስፕሊሲትሊ በግልጽ መጽሐፍ ቅዱስ ላይ ወደ መንፈስ ቅዱስ የጸለየ ሰው ላናገኝ እንችላለን። ግን መጽሐፍ ቅዱስ ላይ ባይጻፍም መንፈስ ቅዱስን መጣራት፣ መንፈስ ቅዱስን ና ማለት፣ ወደ መንፈስ ቅዱስ መጸለይ፣ መንፈስ ቅዱስ አግዘኝ ማለት፣ መንፈስ ቅዱስ እርዳይ ማለት ይቻላል። እና ሰው ምንድነው ባጭሩ ስናጠቃልለው ወደ ቅዱሳን መጸለይ ይቻላል አይቻልም ምናምን ከሚለው በፊት ወደ ኢየሱስ መጸለይ ይቻላል አይቻልም፣ ወደ መንፈስ ቅዱስ መጸለይ ይቻላል አይቻልም የሚለው ይቀድማልና እሱን በደንብ ብናይ መልካም ነው። ወዴት ነው ርቀቱስ? በምን አይነት ርቀት ነው እየራቅንስ ያለ ነው ከክርስትና የሚለውንም እኔ ፕሮቴስታንቶች ብታዩበት መልካም ይመስለኛል። ይቆየን።